ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተክቶ ከሚሰራው ገበያ ሚዲያ የመስከረም 19 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የቢዝነስ ዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ አካተን የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን በነዳጅ ምርቶች ላይ ከፍተኛ ጭማሪ ተግባራዊ ሊደረግ መሆኑ ተገለጸ። ከነዳጅ በተጨማሪም በሌሎች በርካታ አገልግሎቶች ላይም ከፍተኛ ጭማሪ ተግባራዊ ለማድረግ መታቀዱ ተሰምቷል። በዝርዝር እናጋራችኋለን። ግብጽ በታላቁ ኢትዮጵያ ህዳሴ ግድብ ላይ ላቀረበችው ክስና ዛቻ ኢትዮጵያ ጠንካራ ምላሽ መስጠቷ ተሰማም። ኢትዮጵያ የሰጠችውን ምላሽ ተከትሎም በርካታ መረጃዎች እየወጡ ይገኛሉ። በዝርዝር የምትሰሙት ይሆናል። ወደ ስራ እንደሚገባ ሲጠበቅ የነበረው ውል ሙሉ በሙሉ ሊተገበር መሆኑ ተገለጸ። መቼ ይተገበራል? በስምምነቱ ውሉስ ምን ጉዳዮች ተካተዋል? ሙሉ መረጃውን እናጋራችኋለን። በአይነቱ የመጀመሪያና እጅግ ግዙፍ የሆነ ፕሮጀክት ለአገልግሎት ክፍት መሆኑ ተገለጸ። የፕሮጀክቱን ስራ መጀመር ተከትሎም ከፍተኛ ባለስልጣናቱ ያስተላለፉት መልእክት አነጋጋሪ ሆኗል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። ወደ ታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ የጎብኚዎች ቻርተር በረራ ተካሄደ። አብሲኒያ የበረራ አገልግሎት የመጀመሪያ የጎብኚዎች ቻርተር በረራ ወደ ታላቁ የኢትዮጵያ ህዳሴ ግድብ አካሂዷል። አብሲኒያ የበረራ አገልግሎትና የአቪዬሽን አካዳሚ ወደ ህዳሴ ግድብ ያስጀምረው በረራ ስፍራውን ተመራጭ የቱሪስት መዳረሻ በማድረግ ረገድ አዲስ ምዕራፍ የከፈተ ነው ተብሏል። የታላቁን የኢትዮጵያ ህዳሴ ግድብ ምርቃት ተከትሎም ኢትዮጵያዊ አሜሪካውያን የዲያስፖራ ጎብኚዎችን የጫነው አውሮፕላን ወደ ስፍራው አቅንቷል ነው የተባለው። በዚህም አብሲኒያ የበረራ አገልግሎት በህዳሴ ግድብ የቱሪዝም በረራዎችን በማቅረብ የመጀመሪያው የኢትዮጵያ ቻርተር አየር መንገድ መሆኑ ተገልጿል። በደመራና የመስቀል በዓል ምንም አይነት አደጋ አልተከሰተም ተባለም። የእሳትና አደጋ ስጋት ስራ አመራር ኮሚሽን በአዲስ አበባ በደመራና በመስቀል በዓል በዋዜማውም ሆነ በበዓሉ ዕለት ምንም አይነት አደጋ ሳያጋጥም በሰላም ተከብሮ ማለፉን አስታውቋል። በበዓላቱም ሊኖር ከሚችል የአደጋ ተጋላጭነት አንጻር ምንም አይነት አደጋ አልተከሰተም ያለው ኮሚሽኑ በዓሉ ያለ አደጋ ክስተት ተከብሮ እንዲያልፍ ደግሞ በተለያዩ አማራጮች ከባለድርሻ አካላት ጋር በመቀናጀት የግንዛቤ ማስጨበጫ ስራዎችን ሲሰራ መቆየቱን ገልጿል። በመሆኑም ህብረተሰቡ ከኮሚሽኑ ሲተላለፉ የነበሩ የጥንቃቄ መልእክቶችን በመተግበሩ በዓሉ በሰላም ተከብሮ ማለፉንም አስታውቋል። በዚህም ህብረተሰቡ በዓሉ ከአደጋ ክስተት ተጠብቆ እንዲያልፍ ላደረገው አስተዋጽኦ ምስጋናውን ያቀረበው ኮሚሽኑ በበዓላት ጊዜ ሲደረጉ የነበሩ የጥንቃቄ ተግባራት በመደበኛ እንቅስቃሴዎችም
እንዲጠናከሩ ገልጾ ለእሳትና ለሌሎችም ድንገተኛ አደጋዎች እንዲሁም ለአምቡላንስ አገልግሎት በ939 ማሳወቅ እንደሚቻልም አሳስቧል። በአይነቱ የመጀመሪያና እጅግ ግዙፍ የሆነ ፕሮጀክት ለአገልግሎት ክፍት መሆኑ ተገለጸ። በአይነቱ የመጀመሪያና እጅግ ዘመናዊ የሆነ የህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ በትናንትናው ዕለት ተመርቆ ስራ ጀምሯል። በፕሮጀክቱ ምርቃት ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ ከንቲባ አዳነች አቤቤና ሌሎችም ከፍተኛ የስራ ኃላፊዎች ታድመዋል። ይህን ተከትሎም ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የከተማ አስተዳደሩ በሚሰራቸው የልማት ስራዎች ሁሉ ኪነ ጥበብን አበይት የትኩረት አቅጣጫው አድርጎ ይተገብራልም ብለዋል። በተጨማሪም ባለፉት ጥቂት ዓመታት ነባሮቹን በማደስና ዘመናዊ እንዲሁም ደግሞ ደረጃቸውን የጠበቁ እንዲሆኑ በማድረግ አዳዲስና ዘመኑን የዋጁ ቴክኖሎጂ የተገጠመላቸው የቲያትርና የሲኒማ ኮምፕሌክሶችን ገንብተን ለኪነ ጥበብ ዘርፉ እድገት አስተዋጽኦ እያበረከትን እንገኛለን ሲሉ አክለዋል። ይህ አገልግሎት የጀመረው የህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስም በውስጡ ባለ 14 ወለል ህንፃ፣ 2 ዘመናዊ ሲኒማ ቤቶች፣ የቲያትር አዳራሽ፣ 3 የተለያዩ አዳራሾች፣ የሆቴልና የሬስቶራንት ዘመናዊ ካፍቴሪያዎችንና የፓርኪንግ አገልግሎት ማካተቱም ተነግሯል። በመሆኑም የጥበብ ስራ በአዳራሽ ብቻ የተወሰነ ባለመሆኑና ወደ ማህበረሰቡ ቀረብ እንዲል በከተማዋ በሚተገበሩ የተለያዩ የውጭ የኪነ ጥበብ ስራ የሚከናወንባቸው ከ160 በላይ አምፊቲያትርና ፕላዛዎች ተገንብተው ለአገልግሎት ክፍት መሆናቸውንም አስታውቀዋል። የነዳጅ እጥረትን ለመቅረፍ የሚያስችል አዲስ አሰራር ሊዘረጋ መሆኑ ተገለጸ። ማዕድን አልሚዎች ያለባቸውን የነዳጅ እጥረት ለመቅረፍ በቀጥታ ነዳጅ እንዲያገኙ ለማድረግ እየተሰራ እንደሚገኝ የማዕድን ሚኒስቴር አስታውቋል። በ2017 በጀት ዓመት ከፍተኛ የማዕድን ምርት የተገኘው ከልዩ አነስተኛ ማዕድን አልሚዎች መሆኑን የገንዘብ ሚኒስትር ዴኤታው አቶ ሚሊዮን ታዲዮስ ገልጸዋል። ይህንን ለማበረታታትም በተያዘው ዓመት አልሚዎቹ ያለባቸውን የነዳጅ እጥረት ለመቅረፍ አሰራር ይዘረጋል ያሉ ሲሆን በተለይም ደግሞ ልዩ አነስተኛ ማዕድን አልሚዎችን የሚመለከት መሆኑንም ተናግረዋል። አሰራሩ አምራቹ በቀጥታ ነዳጅ እንዲያገኙ የሚያስችል እንደሆነም የተገለጸ ሲሆን ለዚህም ከሚመለከታቸው አካላት ጋር እየተሰራ እንደሚገኝም ተጠቁሟል። በውጤቱ በከፍተኛ የውጭ ምንዛሬ የሚገቡ ማዕድናት በሀገር ውስጥ መተካትና የውጭ ምንዛሬ ማዳን እንደሚቻልም አመላክተዋል። የትራንስፖርት አሰሪዎችና አሽከርካሪዎች የሥራ ውል ሙሉ ለሙሉ ሊተገበር መሆኑ ተገለጸ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በአሽከርካሪዎችና በአሰሪ ባለንብረቶች መካከል ይተገበራል የተባለው የሥራ ውል በተያዘው 2018 ዓ.ም እንደሚተገበር አስታውቋል። እንደ ሌሎቹ የሙያ ዘርፎች በአሽከርካሪዎችና በባለንብረቶች መካከል መደበኛ የሥራ ውል ባለመኖሩ ሁለቱ ወገኖች እየተጎዱ ነው ሲሉ የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንቱ አቶ ብርሃኔ ዘሩ ተናግረዋል። በመሆኑም ዘርፉን የሚመራው የመንግስት አካል ይህንን የሥራ ውል ግዴታ አድርጎ ቢያመጣውም ሙሉ በሙሉ እየተተገበረ አለመሆኑን ፕሬዝዳንቱ ገልጸዋል። ፌዴሬሽኑ ከስራና ክህሎት እንዲሁም ከትራንስፖርትና ሎጂስቲክ ሚኒስቴር ጋር በጋራ በመሆን በተለይ የሕግ ማዕቀፉ አስገዳጅ ሆኖ እንዲተገበር ለማድረግ እየሰራ እንደሚገኝ ተናግረዋል። ስለሆነም በተያዘው ዓመት ለአሽከርካሪዎች ስልጠና በመስጠት በሁለቱ አካላት መካከል የሚኖረው የሥራ ውል ሙሉ በሙሉ መተግበር እንዲችል ለማድረግ ፌዴሬሽኑ እንደሚሰራም አስታውቀዋል። ፕሬዝዳንቱ አክለውም የአሰሪዎችና የአሽከርካሪዎች የሥራ ውል እንደ ማንኛውም የሥራ ዘርፍ በሕጋዊ ውል ውስጥ ማለፍ የሚገባው ነው ብለው ለሁለቱም አካላት መብትና ደህንነት ሲባልም የሚተገበር መሆኑን አጽንኦት ሰጥተው ተናግረዋል።
በነዳጅ ምርቶች ላይ ከፍተኛ የግብር ጭማሪ ተግባራዊ ሊደረግ መሆኑ ተገለጸ። የገንዘብ ሚኒስቴር ከ2018 በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ማረጋገጡ ተሰምቷል። ይህ አዲስ ግብር 15 በመቶ የተጨማሪ እሴት ታክስና 15 በመቶ ደግሞ የኤክሳይዝ ቀረጥን የሚያካትት መሆኑን ሚኒስትሩ አስታውቋል። በተጨማሪም እርምጃው በሀገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑና የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነም ተመላክቷል። የገንዘብ ሚኒስቴር ባለፈው ሳምንት መጨረሻ ላይ ባቀረበው አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር ማስቀመጡ ይታወሳል። በዚህም መሰረት በነዳጅ ላይ ከሚጣለው አጠቃላይ 30 በመቶ የኤክሳይዝ ታክስና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስም ይገኝበታል ተብሏል። በሌላ በኩል አማራጭ አነስተኛ ታክስና የቅድመ ግብር ክፍያም በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱ ተሰምቷል። በተጨማሪም የትራንስፖርትና ሎጂስቲክ ሚኒስቴር በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ አዲስ መመሪያ እየተዘጋጀ ነው ሲል ማስታወቁን መዘገባችን አይዘነጋም። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኢትዮጵያ ግብጽ በታላቁ ህዳሴ ግድብ ላይ ላቀረበችው ክስ ምላሽ መስጠቷ ተሰማም። ኢትዮጵያ በ80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የግብጽ ተወካይ ባደረጉት የፖሊሲ ንግግር ኢትዮጵያን አስመልክቶ ላቀረቡት የሐሰት ክስ ምላሿን ሰጥታለች። በመንግስታቱ ድርጅት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ዮሴፍ ካሳዬ በኒውዮርክ በተካሄደው 80ኛ የድርጅቱ ጠቅላላ ጉባኤ ላይ ታላቁ የኢትዮጵያ ህዳሴ ግድብ እኔ ብቻ ልጠቀም የሚል የቀኝ ግዛት ትርክትን ታሪክ በማድረግ በተፋሰሱ ሀገራትም የውሃ ሀብት ትስስር አዲስ ምዕራፍ መክፈቱን ተናግረዋል። አምባሳደሩ በጠቅላላ ጉባኤው የሥነ ሥርዓት ደንብ ላይ የተቀመጠውን ምላሽ የመስጠት መብት ተጠቅመው ግብጽ ላነሳችው ሐሳብ ምላሽ መስጠታቸው ተነግሯል። በተጨማሪም የግብጽ ተወካይ በድጋሚ በኢትዮጵያ ላይ የሰጡትን አስተያየት ተከትሎም ኢትዮጵያ የሁለተኛ ምላሽ መብቷን ተጠቅማ በአምባሳደሩ ዮሴፍ አማካኝነት በድጋሚ ምላሽ ሰጥታለች። አምባሳደር ዮሴፍ አክለውም ኢትዮጵያ ግብጽ በቅርቡ በታላቁ የኢትዮጵያ ህዳሴ ግድብን አስመልክቶ ላቀረበችው መሰረተ ቢስ ክስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጻፈችው ደብዳቤም ተገቢውን ምላሽ መስጠቷን አንስተዋል። በዚህም ደግሞ ምላሹ እውነታ ላይ የተመሰረተና የግብጽ ተደጋጋሚ ትርክቶች ሐሰተኛ መሆናቸውን በግልጽ ያሳየ መሆኑን አመላክተዋል። ኢትዮጵያ በናይል ወንዝ አጠቃቀም ላይ ለረጅም ጊዜ ትብብር ያማከለ አካሄድን ስትከተል መቆየቷን የጠቆሙም ሲሆን በተቃራኒው ግን ግብጽ ታሪካዊ መብት አለኝ እኔ ብቻ ልጠቀም የሚል ጊዜው ያለፈበት የቀኝ ግዛት እሳቤ እያራመደች ነው ሲሉም ተደምጠዋል። ኢትዮጵያ የናይል ተፋሰስ የትብብር ማዕቀፍ ስምምነት እንዲተገበር በቁርጠኝነት እየሰራች እንደምትገኝ የሚገለጹት አምባሳደሩ በአንጻሩ ግብጽ ግን የሁለትዮሽ የቀኝ ግዛት ስምምነትን ለማስቀጠል በተፋሰሱ ሀገራት ላይ ተገቢነት የሌለው ጫና እያሳደረች መሆኑንም አመላክተዋል። በሌላ በኩል ኢትዮጵያ ከግብጽና ከሱዳን ጋር በተፈራረመችው የመርሆች ስምምነት አማካኝነትም የግድቡን ሙሌትና ስራ አስመልክቶ ለታችኛው ተፋሰስ ሀገራት ግልጽነት በተሞላበት ሁኔታ መረጃ ተደራሽ ስታደርግ መቆየቷንም አብራርተዋል። በተጨማሪም የኢትዮጵያ ህዳሴ ግድብ የአይበገሬነትና የጽናት ምልክት ነው ያሉት አምባሳደር ዮሴፍ ግብጽ ኢትዮጵያ ለግድቡ ግንባታ የፋይናንስ ድጋፍ እንዳታገኝ ስትሰራ ብትቆይም ኢትዮጵያውያን ግን በጥሪታቸውና በሀብታቸው በመገንባት ግድቡን ከፍጻሜ እንዲደርስ አድርገዋልም ብለዋል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን።
በዚህም አንድ የአሜሪካ ዶላር 158 ብር ከ7 ሳንቲም እየተገዛ 161 ብር ከ23 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 205 ብር ከ17 ሳንቲም እየተገዛ 209 ብር ከ27 ሳንቲም እየተሸጠ ይገኛል። እንዲሁም ዩሮ ደግሞ 180 ብር ከ1 ሳንቲም መግዣው ሲሆን መሸጫው ደግሞ 183 ብር ከ61 ሳንቲም ሆኗል። ስዊስ ፍራንክ 190 ብር ከ25 ሳንቲም እየተገዛ 194 ብር ከ6 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 41 ብር ከ29 ሳንቲም እየተገዛ 42 ብር ከ12 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 40 ብር ከ33 ሳንቲም እየተገዛ 41 ብር ከ14 ሳንቲም እየተሸጠ ይገኛል። እንዲሁም የቻይናው ዩዋን ደግሞ 21 ብር ከ20 ሳንቲም እየተገዛ 21 ብር ከ62 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።